ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሉን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ፣ አስፈላጊ፣ አስተማሪ የሆነውን ትምህርት ነው። ስለምንድነው የሚያወራው ካላችሁ አብዛኛው ተማሪ ቃላትን መመስረት ይችላል። ነገር ግን ከዛ ቃላት እንዴት አረፍተ ነገር መመስረት እንዳለባቸው ትንሽ ይቸገራሉና ለዛ መፍትሄ የሚሆን እጅግ በጣም አስደናቂ ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምናየው ዕለት የምንጠቀማቸውን የተለያዩ አረፍተ ነገሮችን ነው ይዤላችሁ የመጣሁት። ታዲያ እነኚህ አረፍተ ነገሮች ሐሳባችንን በቀላሉ በጽሁፍ ለመግለጥ የሚረዱን አስፈላጊ የሆኑ አረፍተ ነገሮች ናቸው ማለት ነው። ውድ ቤተሰቦቼ እነኚህን አረፍተ ነገሮች እስከ መጨረሻው በማየት እናንተም ደግሞ ሐሳባችሁን በቀላሉ ማስተላለፍ ወይም መጻፍ የምትችሉበትን አረፍተ ነገር መመስረት እንዴት እንደሆነ እንደምትረዱና እንደምትመሰርቱ ላሳውቃችሁ እፈልጋለሁኝ ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ በትህትና እጠይቃችኋለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል ሳብስክራይብ በማድረግ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት በሙሉ ይህን ቻናል ሳብስክራይብ በማድረግ በየጊዜው የሚለቀቁትን አስደናቂ የሆኑ ትምህርቶችን በመማር ራሳችሁን ማሳደግ የምትችሉና ማንበብና መጻፍ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ ብቻችሁን መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ ማንበብና መጻፍ ችላችሁ ራሳችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ የራሳችሁን የእውቀት ደረጃችሁን እንድታሻሽሉና ካለማወቅ ወደ ማወቅ ካለማንበብ ወደ ማንበብ እንድትመጡ ይሁን። ታዲያ ይህንን እጅግ አስደናቂ እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። ቅድም እንደተናገርኩኝ ዛሬ የምናየው የተለያዩ ዕለት የምንጠቀማቸውን አረፍተ ነገሮችን ማንበብና እንዴት ደግሞ እንደዚህ አይነት አረፍተ ነገሮችን መመስረት እንደምንችል የሚያሳይ ድንቅ ቪዲዮ ነው። በጣም በአሪፍ ሁኔታ የተዘጋጀ ስለሆነ እስከ መጨረሻው እንድታዩ ይሁን። ለማንበብ እጅግ አስፈላጊው ነገር ምንድነው ካላችሁ የፊደሎችን ድምጽ በአግባቡ መጥራት ማለት ነው ውድ ቤተሰቦቼ። አሁን ወደ ዛሬው ቪዲዮ እንገባለን። እዚህ ጋር እንደምትመለከቱት የመጀመሪያው ቃል እናገኛለን። ምን ይላል? እህቴ፣ እህቴ ይላል። አያችሁት? እህቴ ብላችሁ ለመጻፍ ከፈለጋችሁ እቺን መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። ይሄኛው ደግሞ ዛሬ፣ ዛሬ ይላል። በጣም አሪፍ።
መስመር ይላል። መስመር። ይሄኛው ደግሞ ከፈለጋችሁ ምን ይላል? ኦንላይን ይላል። አያችሁት? ኦንላይን የሚለውን ለመጻፍ ከፈለጋችሁ እንደዚህ መጻፍ ትችላላችሁ ማለት ነው። ኦንላይን ማለት መስመር ላይ ማለት ነው። ሌላ አዲስ ነገር የለውም። ላይ ይላል። በጣም አሪፍ። አልነበርሽም ይላል። እስኪ አንድ ላይ እናንብብ። እህቴ ዛሬ መስመር ወይም ኦንላይን ላይ አልነበርሽም ይላል። አያችሁት? እህቴ ዛሬ መስመር ላይ አልነበርሽም ብላችሁ ለመጻፍ ከፈለጋችሁ እንደዚህ መጻፍ ትችላላችሁ ማለት ነው። ለምሳሌ አንዳንድ ጊዜ ሰዎች መስመር ላይ እየጠበቃችሁ ወይም ኦንላይን እየጠበቃችሁ ቴሌግራም ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ዋትሳፕ ሊሆን ይችላል። ነገር ግን እዛ እየጠበቃችሁ ወይም ኦንላይን ላይ ወይም መስመር ላይ እየጠበቃችሁ አንዳንድ ጊዜ ካልገቡ በሜሴጅ እንደዚህ ብላችሁ መጻፍ ትችላላችሁ። እህቴ ዛሬ መስመር ላይ ወይም ኦንላይን ላይ አልነበርሽም ብላችሁ መጻፍ ትችላላችሁ፣ ወይ ግቢ ማለት ትችላላችሁ ማለት ነው። አያችሁት? ሐሳባችሁን በጽሁፍ እንዴት ማስቀመጥ እንደምትችሉ የሚያሳይ እጅግ አስደናቂ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ አሁን ወደ ቀጣዩ ወይም ወደ ሁለተኛው እንሄዳለን። ምን ይላል? ሰዎችን ይላል። ሰዎችን። በጣም አሪፍ። ይሄኛው ደግሞ ሁለት ፊደል ነው። ዝና ቅ ዝቅ ይላል። ዝቅ ዝቅ አድርጎ ይላል። በጣም አሪፍ። ማየት ይላል። ትክክል አይደለም ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ሰዎችን ዝቅ አድርጎ ማየት ትክክል አይደለም። አያችሁት? ውድ ቤተሰቦቼ ለምሳሌ እንደዚህ ብላችሁ መጻፍ ትፈልጉ ይሆናል። ነገር ግን ካቃታችሁ የመጀመሪያው ሰዎችን ይላል፣ ዝቅ አድርጎ ይላል፣ ማየት ትክክል አይደለም ይላል። ስለዚህ ሁሉም ሰው ይጠቅማል ማለት ነው። ሁሉም ሰው የራሱ የሆነ ፖቴንሻል ወይም አቅም ወይም ችሎታ አላቸው። እናንተ የማታውቁትን ያ ሰው ሊያውቅ ይችላል። ስለዚህ ሁሉንም ሰው ዝቅ አድርጋችሁ ማየት የለባችሁ ማለት ነው። ወደ ሶስተኛው እንሄዳለን። እዚህ ጋር የምታዩት ምን ይላል? 3 ፊደል ነች። አይሆፕ እቺን ሁላችሁም ታነባላችሁ ብዬ አምናለሁ። በጣም ይላል። ይሄኛው ምንም አዲስ ነገር የለውም። በጣም አጥፍቻለሁ። በጣም አጥፍቻለሁ። ይቅርታ አድርግልኝ ይላል። ውዴ ይላል። በጣም አሪፍ። ስለዚህ አንድ ላይ እስኪ አብረን እናንብብ። በጣም አጥፍቻለሁ፣ ይቅርታ አድርግልኝ ውዴ ይላል። አያችሁት? ውድ ቤተሰቦቼ ይህ ማለት ምን ማለት ነው? ለምሳሌ አንዳንድ ጊዜ ካጠፋችሁ በዚህ አይነት መንገድ በጽሁፍ እየጻፋችሁ ይቅርታ መጠየቅ ወይም መጠያየቅ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ አራተኛው እንሄዳለን። የአልማዝ ይሄኛው ደግሞ ስልክ ይላል። የአልማዝ ስልክ። ከዛ ይሄኛው ደግሞ ቁጥር ይላል። በጣም አሪፍ። ይኖርሻል። ፈልጌ ነበር ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። የአልማዝ ስልክ ቁጥር ይኖርሻል፣ ፈልጌ ነበር። አያችሁት? የአልማዝ ስልክ ቁጥር ይኖርሻል፣ ፈልጌ ነበር የሚለውን ለመጻፍ ፈልጋችሁ እንደዚህ መጻፍ ትችላላችሁ። አልማዝ ላትሆን ትችላለች። ነገር ግን የተለያየ ስም እዚህ ጋር እያስገባችሁ ለምሳሌ የአበራ፣ የበቀለ፣ የከበደ ደግሞ የሰናይት፣ የሮዛ በቃ የተለያየ ስሞችን እያስገባችሁ እየቀየራችሁ መጻፍ ትችላላችሁ ማለት ነው። እንደ ምሳሌ ነው ያመጣሁላችሁ አልማዝን። ስለዚህ የአልማዝ ስልክ ቁጥር ይኖርሻል፣ ፈልጌ ነበር ብላችሁ መጠየቅ ትችላላችሁ ማለት ነው። ባጭሩ በጽሁፍ እንደዚህ ሐሳባችሁን
ማስቀመጥ ወይም ከጓደኞቻችሁ ጋር መጻጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ አምስተኛው እናመራለን። ምን ይላል? እርግጠኛ 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 ይላል። እርግጠኛ አይደለሁም 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 ይላል። በጣም አሪፍ። ካለ 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 ይላል። አይቼ አይቼ አሳውቅሻለሁ። ረዘም ትላለች እቺ ትንሽ። እስኪ አብረን ሁላችንም እናነባለን። አሳውቅሻለሁ አሳውቅሻለሁ ይላል። እስኪ አንድ ላይ አብረን እናንብብ። እርግጠኛ አይደለሁም ካለ አይቼ አሳውቅሻለሁ። አያችሁት? በቀላሉ አነበባችሁ ማለት ነው። ለምሳሌ ከላይ በኩል ቅድም የሆነ አረፍተ ነገር አንብበናል። አልማዝ የአልማዝ ስልክ ቁጥር ይኖርሻል ፈልጌ ነበር የሚለውን ጥያቄ ተጠይቃችሁም ጠይቃችሁም ሊሆን ይችላል። የሚመልሰው ሰው ምን ይላል? እርግጠኛ አይደለሁም ካለ አይቼ አሳውቅሻለሁ ብሎ መመለስ ይችላል ማለት ነው። ውድ ቤተሰቦቼ እንዴት መመለስ እንዴት ደግሞ ማንበብ እንደምትችሉ የሚያሳይ እጅግ በጣም አስደናቂ የሆነ አረፍተ ነገሮችን እያየን ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ስድስተኛው ምን ይላል? ጓ ነች። ጓደኛዬ ጓደኛዬ ይላል። ጓደኛዬ የሆነ በጣም አሪፍ መልእክት ይላል። በጣም አሪፍ መልእክት ልኬ ነበር ይልና ደረሰክ ብላችሁ መጠየቅ ትችላላችሁ። ለምሳሌ እዚህ ጋር አንድ ላይ አብረን እናንብብ በደንብ እንዲገባችሁ። ጓደኛዬ የሆነ መልእክት ልኬ ነበር ደረሰክ ይላል። አያችሁት? በቀላሉ ጻፋችሁ ማለት ነው። ሐሳባችሁ በጽሁፍ መልክ ማስቀመጥ እንደዚህ ትችላላችሁ ማለት ነው። ምንድነው ነው ያላችሁት? ጓደኛዬ የሆነ መልእክት ልኬ ነበር ደረሰክ ብላችሁ በሜሴጅ መጻፍ ትችላላችሁ ማለት ነው። የተለያየ መልእክት ልትልኩ ትችላላችሁ። ምናልባት ስልክ፣ ምናልባት ገንዘብ፣ ምናልባት ደግሞ የተለያዩ መጽሐፎችን፣ መረጃዎችን ልካችሁ ሊሆን ይችላል። ስለዚህ በሜሴጅ ጓደኛዬ የሆነ መልእክት ልኬ ነበር ደረሰክ ብላችሁ በአጭሩ መገላገል ትችላላችሁ ማለት ነው። ሐሳባችሁንም በቀላል መንገድ ፍንትው አድርጋችሁ ማብራራት ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደ ሰባተኛው እናመራለን። ምን ይላል? ቤተሰቦቼ ይላል። ቤተሰቦቼ ለእኔ ይላል። ለእኔ እጅግ ይላል። በጣም አሪፍ። እዚህ ጋር ያለው ደግሞ አስፈላጊና ጠቃሚ ናቸው ይላል። እስኪ አንድ ላይ አብረን እናንብብ። ቤተሰቦቼ ለእኔ እጅግ አስፈላጊና ጠቃሚ ናቸው ይላል። ምን ማለት ነው ይህ ካላችሁ፣ ለምሳሌ በህይወታችን ላይ በምድር ላይ እስካለን ድረስ ከእግዚአብሔር በታች እጅግ በጣም ወሳኝ የሆነው ቤተሰብ ነው ወይም ፋሚሊ የምንለው ማለት ነው። ውድ ቤተሰቦቼ ምክንያቱም አንዳንድ ጊዜ ባዳ በማይደርስበት ሰዓት ቤተሰብ ነው የሚደርሰውና ለዛ ብለን ቤተሰቦቼ ለእኔ እጅግ አስፈላጊና ጠቃሚ ናቸው ብላችሁ መጻፍ ብትፈልጉ እንደዚህ ልጽፉ ትችላላችሁ ማለት ነው። ውድ ቤተሰቦቼ ስለዚህ ዛሬ ያየነው ይህንን ይመስላል። የዛሬውን ትምህርት ሳጠቃልላችሁ ምንድነው ያየነው ካላችሁ የተለያዩ ዕለት ዕለት የምንጠቀማቸውን አረፍተ ነገሮችን ወይም ሐሳባችንን እንዴት በግልጽ መንገድ ማስቀመጥ ወይም ማስፈር እንችላለን የሚለውን እጅግ አስደናቂ የሆኑ አረፍተ ነገሮችን አይተናል። ታዲያ እናንተም እነኚህን አረፍተ ነገሮችን መሰረት በማድረግ
ሌሎች አሪፍ አረፍተ ነገር በየቀን ወደ አእምሮ መጣላችሁን ቃል ቀይራችሁ ወደ አረፍተ ነገር ማሳደግ የምትችሉ መሆኑንና እነኚህን አረፍተ ነገሮችን ደግሞ በማንበብ የማንበብ ችሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑና እንደዚህ አይነት እጅግ በጣም አስደናቂ ትምህርቶች በየጊዜው ስለሚለቀቁ በቀጥታ ወደ እናንተ እንዲደርስ ሰብስክራይብ እንድታደርጉና እንድትከታተሉን ይሁን። ምክንያቱም ይህን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለጀመሩ እናንተም እንደዛው ማንበብና መጻፍ መሞከር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር የተለያዩ መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ እጅግ በጣም አስደሳች ዜናና በጣም ጠቃሚ የሆነ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በወራት ውስጥ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር ወይም መከታተል የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ ውድ ቤተሰቦቼ። በጣም በአጭር ጊዜ ውስጥ ፈጣንና አስደናቂ ለውጥ እንደምታሳዩትና ማንበብና መጻፍ እንደምትችሉ ላረጋግጥላችሁ እፈልጋለሁኝ ውድ ቤተሰቦቼ። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።